በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚህ ሰዓትና እስከዚህ ዕለት በቸርነትና በምሕረቱ ብዛት ጠብቆ ያደረሰን የቀደሙት አባቶቻችን የአብርሃም የይስሐቅ የያዕቆብ አምላካቸው የኛም አምላካችን ልዑለ ባሕሪ ቅዱስ እግዚአብሔር በቸርነትና በምሕረቱ ብዛት እዚህ ስላደረሰን ቅዱስ የሆነ ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል፣ ቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ጻድቃን፣ መነኮሳት፣ ደናግል ከእግዚአብሔር እንደተሰጣቸው ክብርና ጸጋ መጠን ሁሉ ስማቸው የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው በፊልጵስዩስ መልእክቱ ሐዋርያው ቅዱስ ጳውሎስ የተናገረውን ኃይለ ቃል በማንሳት ይሆናል። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 3 ቁጥር 18 ላይ እንዲህ አለ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ምስጢርን የሚገልጽ ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ለአእምሯችን በሚመጥን መስማት በምንችለው አቅም መጠን ይናገረን ዘንድ ቅዱስ ፈቃዱ ይሁንልን። እንግዲህ ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ለልጆቹ ለወገኖቹ አስተምሮ የክርስትናን መንገድ እንዲሄዱ ላደረጋቸው የክርስትናውን ጉዞ ላስጀመራቸው ለምዕመናኑ ሲጽፍ ምን አለ? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። እንግዲህ ጥቂቶች አይደሉም፣ ብዙዎች። ያኔ ብቻ አይደለም፣ ዘመናትን አሳልፎ ዛሬ እንኳን የክርስቶስ መስቀል ጠላቶች ብዙዎች ናቸው። እንግዲህ ጠላቶቹ በዋናነት እነማን ናቸው የሚሉትን እንደ እግዚአብሔር መልካም ፈቃድ ለመመልከት እንሞክራለን። እንግዲህ የመጀመሪያዎቹ የክርስቶስ መስቀል ጠላቶች አጋንንት፣ ዲያብሎስ፣ የተጣለው መልአክ ወዳጆች ናቸው። እንግዲህ እነዚህ ዲያብሎስና አጋንንት ወይም ሰይጣን ብለን የምንጠራው የክርስቶስ መስቀል ዋነኛ ጠላት ነው። ለምን ስንል የመጀመሪያው ምክንያት የዲያብሎስን የክፉውን አውሬ ጥበቡን በጥበብ የተሻረበት የሱ ሴራ የሱ ሐሳብ ውድቅ የሆነው በዚህ መስቀል ላይ ስለሆነ ነው። አስቀድመን እንደምናውቀው እግዚአብሔር አምላክ አዳምና ሔዋንን ፈጥሮ በገነት በክብር ስፍራ አስቀምጧቸው ሳለ የክፉ ስራ አባት የመልካም ስራ ጠላት ዲያብሎስ በክፋት በምቀኝነት በቅናት ስሜት ተነሳስቶ አዳምን ከገነት ያስወጣው ዘንድ ከእግዚአብሔር ያጣላው ዘንድ አስቦም አልቀረ፣ በእባብ አደረ። በእባብ አድሮም አዳምን ያስተው ዘንድ ጉዞ ወደ ገነት አደረገ። ከዚህ በኋላ ከገነት አዳምን ሊያስወጣው ሴራ ሰራ። በለስን እንዲበላ እግዚአብሔር አታድርግ ያለውን እንዲያደርግ አደረገው። አዳም የዲያብሎስን ወሬ ሰምቶ ከሚስቱ ከሔዋን ጋር በለስን በልቶ እግዚአብሔርን ያህል ጌታ ገነትን ታለ ቦታ አጣ። ከገነት ተባረረ፣ ገነትም ተዘጋች። እንግዲህ ይሄ ዲያብሎስ በእባብ ገላ ተሰውሮ በእባብ ገላ ተደብቆ መልካም ወዳጅ መልካም አሳቢ መስሎ አዳም አባታችንን ሔዋን እናታችንን አስቶ ከገነት እንዲወጡ ከገነት እንዲባረሩ ያደረገው ሴራ ነው። ይሄ በዲያብሎስ በክፉ ጥበብ የሆነ ተግባር ነው። ታዲያ ይሄንን የዲያብሎስን ክፉ ጥበብ በመልካም ጥበብ ክርስቶስ በዚህ መስቀል ላይ ሽሮበታል። አዳም ዲያብሎስ በእባብ ገላ ተሰውሮ ወደ አዳም መጥቶ አዳምን እንዳሳተው እንዲሁ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ስጋ ለብሶ
ፍጹም ሰው ፍጹም አምላክ ሆኖ ወደዚህ ምድር መጥቶ የዲያብሎስን ጥበብ በጥበብ ሽሮበታል። ይሄም እንዴት ነው የሆነው ስንል እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ወደዚህ ምድር ሲመጣ ዲያብሎስ በተደጋጋሚ የክርስቶስ ማንነት ያሳስበው ነበር። ይሄ አምላክ ይሆን ይመጣ ያለው ዘንድ አዳምን ያድነው ዘንድ የተነገረለት ክርስቶስ ይሄ ይሆንን ወይስ ደግሞ ይሄ ሰው ነው እያለ ይጠራጠር ነበር። ይሄም የሆነው በክርስቶስ የጥበብ ዘዴ ምክንያት ነው። አስቀድሞ እንደ ደካማ እንደ ድሃ አምላክ ሆኖ ሳለ ፈጣሪ ገዢ ንጉሥ ሆኖ ሳለ በቤተልሔም ማደሪያ ስፍራ አጥቶ በከብቶች በረት ሲወለድ እናቱ ጨርቅ ስታለብሰው በርዶት እንስሳቱ እስትንፋሳቸውን ሲመግቡት እስትንፋሳቸውን ሲያሞቁት ሲመለከት ይሄማ ሰው ነው ይሄማ ተራ ነው ሲል ደግሞ ነገስታቱ ከሩቅ አገር እየመጡ መባ ሲያቀርቡለት ስጦታ ሲሰጡት ሲሰግዱለት ሲመለከት ይሄ አምላክ ነው ሲል ደግሞም በዘመነ ስጋዌው ከፍ ካለ በኋላም የሚሰራቸውን ተአምራት እየተመለከተ ይሄማ አምላክ ነው ሲል ደግሞ እየተራበ እየተጠማ እየደከመ እየተኛ ሲመለከት ደግሞ ይሄ ሰው ነው ሲል እንዲህ ሲወዛገብ እስከ መስቀል ድረስ የደረሰው ዲያብሎስ በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው የአዳምን ዕዳ በደል ለመሻር ነበርና የአዳምን ጩኸት በመስቀል ላይ ሲጮህ ሰማው። አምላኬ አምላኬ ለምን ተውከኝ የሚለውን የአዳምን ጥሪ ሲጣራ ሲሰማው ዲያብሎስ ይሄማ ሰው ነው አምላክ አይደለም ብሎ አሰበ። ስለዚህ እንደለመደው የብሉይ ኪዳን ሰዎች ላይ ተበረታቶ 5500 ዘመን ያህል በሞት ላይ ሰልጥኖ የሰው ልጆችን እየተቆራኘ አስቀድሞ በሞት በኋላም በሲኦል በመጣል ይኖር የነበረ ዲያብሎስ እንደለመደው ክርስቶስንም ነፍሱን አውጥቶ በሞት አሸንፎ ወደ ሲኦል ለማውረድ ቀረብ አለ። በዚህ ጊዜ በእሳት ዛንጀር በንፋስ አውታር አሰረው። ይሄ ድል የተደረገው ይሄ የዲያብሎስ ስራ የከሸፈው ጥበቡ የተሻረበት በዚህ መስቀል ላይ ነውና ዲያብሎስ የመስቀል ዋነኛ ጠላት ነው። የመስቀል ብቻ አይደለም ይላሉ አባቶቻችን። ዲያብሎስ መስቀልን ብቻ አይደለም የሚጠላው የመስቀል ብቻ አይደለም ጠላት መስቀለኛ ስፍራ እንኳን ሲመለከት ያናድደዋል ይላል። ለምን? በመስቀል ላይ ድል ስለተደረገ በመስቀል ላይ ስለተሸነፈ። ስለዚህ ብዙዎች አጋንንት የክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። የክርስቶስን መስቀል የሰው ልጆች ተሸክመው እንዳይገሰግሱ የሰው ልጆች የክርስቶስን መስቀል ተሸክመው እንዳይሄዱ ፈተና በማዘጋጀት የሰው ልጆች በኃጢአት እንዲወድቁ በበደል እንዲረክሱ በማድረግ ከክርስቶስ መስቀል በመለየት በዚህ ተሰማርተው የክርስቶስ የመጀመሪያዎቹ ጠላቶች የክርስቶስ መስቀል አጋንንት ናቸው እንዳለው ጥበባቸው ስለተሻረባቸው። ለዚህም ነው ዲያብሎስ አይሁድን አስተባብሮ ክርስቶስን እንዲሰቅሉት ካደረገ በኋላ እንኳን የክርስቶስን መስቀል ችላ ማለት አልፈለገም። ዝም ብሎ መመልከት አልፈለገም። በክርስቶስ መስቀል ብዙዎች ለምጻሞች ሲነጹ፣ ብዙዎች በሽተኞች ሲድኑ፣ ብዙዎች ጎባጦች ሲቀኑ፣ ብዙዎች ሙታን ሲነሱ ስለተመለከተ አስቀድሞ እሱ ይህን ተአምር ሲያደርግ ነበር። ዛሬ ደግሞ መስቀሉ ይህንን ይሰራል። ይሄ ማለት ሰዎች ክርስቶስን ያመልኩታል፣ ክርስቶስን ያምኑታል ማለት ነው። ያ ማለት ደግሞ እናንተ የክርስቶስ ሰቃዮች ትሆናላችሁ። ስለዚህ ይሄ መስቀል እንዲጠፋ አድርጉ ብሎ ክፉ ምክርን መከራቸው አይሁድን። እነሱም የዲያብሎስን ምክር ሰምተው የክርስቶስን መስቀል ቀበሩት። አንድ አዋጅ አወጡ። ይሄ አዋጅ ምንድን ነበረ? ሁሉም እስራኤላዊ ከቤቱ የሚያወጣውን ቆሻሻ ከቤቱ የሚያወጣውን ጥራጊ ወስዶ በዛ የክርስቶስ መስቀል በተቀበረበት ስፍራ ላይ እንዲጥል። ይህ እውነትን ለመደበቅ ሰዎችና ዲያብሎስ ተባብረው የወሰዱት እርምጃ ነው። ይሄ ታዲያ ለ300 ዓመታት ያክል ይለናል ታላቁ መጽሐፋችን ስንክሳር። ለ300 ዓመታት ያህል ለዚህ ሁሉ ዘመን አይሁድ ቆሻሻቸውን ሲጥሉበት ቆዩ። ያ ስፍራ ተራራ ሆነ።
ታላቅ ስፍራ ሆነ፣ ተራራ ሆነ። ከዚህ በኋላ እግዚአብሔር የራሱ ጊዜ ስላለው ከዘመናት በኋላ አንዲት ሴት ተነሳች። ይህቺ ሴት ንግስት እሌኒ ትባላለች። በቁስጥንጥንያ ከተማ ነግሶ የሚኖር የንጉስ ቁንስጣ ሚስት ንግስት እሌኒ ክርስቲያን ነበረች። ምንም በአይሁድ ከተማ ምንም በአህዛባውያን መንደር ብትኖርም በዚህ ከተማ ብትኖርም ባሏና ወገኖቿ የባሏ ወገኖች አላውያን ቢሆኑም እርሷ ግን በክርስቶስ የምታምን ክርስቲያን ነበረች። እግዚአብሔር እንዲህ ነው፣ በጠላት ከተማ ለራሱ ሰው ያዘጋጃል። ስለዚህ በዛ ባላውያን ከተማ ሆና ልጅ ወለደች። ልጇ ቆስጠንጢኖስ አለችው። ይሄ ብቻ አይደለም፣ ክርስትናውን እያስተማረች አሳደገችው። ጡቶቿን ስትሰጥ፣ ጡቶቿን ስታጠባ አብራ የክርስቶስን ሕግ የክርስቶስን ስርዓት ስለ ክርስቶስ ማንነት ስለ ክርስቲያኖች ማንነት እያሳወቀች እያስተማረች አሳደገችው። ከዚህ በኋላ ቆስጠንጢኖስ አደገ። ሲያድግ ያደገው በፈርሃ እግዚአብሔር ጭምር ነበር። በእውነት ዛሬ በዘመናችን ያለን ሰዎች ልጆቻችንን በምን አይነት መልኩ ነው የምናሳድጋቸው የሚለው ነገር ለሁላችን ጥያቄ ነው። በእውነት ንግስት እሌኒ ልጇ ቆስጠንጢኖስን ያሳደገችው በፈርሃ እግዚአብሔር ነበር። ይሄ ደግሞ እውነተኛው መንገድ የጥበብ መጀመሪያ የሆነ ነው። ጠቢቡ ሰሎሞን በመጽሐፉ እንደሚነግረን የጥበብ መጀመሪያው እግዚአብሔርን መፍራት ነው። ሁላችን ልጆቻችን ጥበበኞች እንዲሆኑ እንፈልጋለን። ግን ጥበባቸው ከእግዚአብሔር ሳይሆን ከዓለም እንዲሰጣቸው የምንፈልግ ከሆነ ይሄ የተሳሳተ መንገድ ነው። እውነተኛ ጥበብ እውነተኛ ምስጢር ያለው ከእግዚአብሔር ዘንድ ነው። ይሄ ደግሞ የዚህ ጥበብ መጀመሪያ የዚህ ጥበብ መነሻ ደግሞ እግዚአብሔርን መፍራት። ስለዚህ ንግስት እሌኒ ልጇን ያሳደገችው በፈርሃ እግዚአብሔር ነበር። ታዲያ በፈርሃ እግዚአብሔር ያደገው ቆስጠንጢኖስ ከአባቱ ሞት በኋላ የንግስናውን አክሊል ተቀበለ። ንጉስ ሆነ። በቁስጥንጥንያ ላይ ነግሶ የሚኖር ንጉስ ሆነ። ታዲያ በዘመኑ ጠላት ተነሳበት። ይሄ የተነሳበት ጠላትን ለማሸነፍ ወታደሮቹን ሰብስቦ ወደ ጦር ሜዳ ለመዝመት ሲዘጋጅ በህልም አንድ ነገር ተመለከተ። ይሄም በጸፍጸፈ ሰማይ ላይ በዝንቱ ትምህርተ መስቀል ትመውፀረከ የሚል ጽሑፍን ተመለከተ። ይሄ ምንድን ነው ብሎ ጠቢባኑን ጠርቶ ጠየቀ። እነሱም ይሄን ተረጎሙለት። በዚህ ትምህርተ መስቀል በመስቀል ምልክት ጠላትህን ትገላለህ፣ ጠላትህን ታሸንፋለህ፣ ጠላትህን ድል ታደርገዋለህ የሚል ነገር በጸፍጸፈ ሰማይ ላይ ተጽፎ ተመለከተ። ስለዚህ ይህንን ነገሩ። እርሱም ምን ላድርግ አላቸው። እነሱም በወታደሮች ሰይፍ ላይ በፈረሶች ልብስ ላይ እንዲሁም በወታደሮቹ ልብስ ላይ ይሄንን የመስቀል ምልክት አትም አሉት። እርሱም ይሄንን የመስቀል ምልክት አትሞ ወደ ጦር ስፍራ ዘመተ። ጦርነቱን ይገጥም የነበረው ከአላዊው ብዙ ህዝበ ክርስቲያንን ከጨፈጨፈው፣ ብዙ አብያተ ክርስቲያናትን ካቃጠለው፣ ብዙ መጽሐፍትን ካነደደው ከዲዮቅልጥያኖስ ጋር ነበር። ይሄ ዲዮቅልጥያኖስ የመስቀል ጠላቶች የሆኑ ዲያብሎስ ወታደሮቹን እየረዷቸው ነበር ድል የሚያገኙ። ተፈሪ ንጉስ ነበር ከዲያብሎስ ጋር ስራውን ስለሚሰራ። ታዲያ ይሄ ንጉስ ቆስጠንጢኖስ የመስቀል ምልክትን ይዞ በወታደሮቹ በፈረሶቹ እንዲሁም በራሱ ላይ የመስቀል ምልክትን አትሞ ወደ ጦር ስፍራ ሲሄድ እነዛ አጋንንት ዲዮቅልጥያኖስን ሜዳ ላይ ትተውት ተበታተኑ። እንደ ጢስ በነው እንደ ጉም ተነው ጠፉ። ምክንያቱም መስቀል ፊት ለአጋንንት መቆም ስለማይቻላቸው። ስለዚህ በዚህ መልኩ ጥለውት ሄዱ። ድልም ከቆስጠንጢኖስ ጎን ሆነች። ቆስጠንጢኖስ ድልን አገኘ። ከዚህ በኋላ ቆስጠንጢኖስ በመስቀል አምኖ በክርስቶስ አምኖ የክርስትናን ጥምቀት ተጠመቀ፣ ክርስቲያን ሆነ። ንግስት እሌኒ ገና ከሕፃንነቱ ክርስትናውን እያስተማረች ብታሳድገውም ቅሉ
ገና ክርስቲያን አልሆነም ነበርና አሁን በራሱ አምኖ ክርስቲያን ሆነ፣ ተጠመቀ። ንግሥት እሌኒ አንድ ስዕለት ነበረ። ልጄ አምኖ ክርስቲያን ቢሆን ቢጠመቅ የክርስቶስን መስቀል ፈልጌ ካለበት ቦታ አወጣዋለሁ የሚል ስዕለት ነበረባት። ስለዚህ ለልጇ ለቆስጠንጢኖስ ይህንን ሐሳብ አማከረችው። እናቴ ምን ቸግሮኝ፣ ሁሉ በእጄ ነው፣ እኔ ንጉሥ ነኝ፣ የምትፈልጊውን እሰጥሻለሁ፣ ሄደሽ የክርስቶስን መስቀል አውጪው አላት። ካለበት ቦታ ፈልገሽ አግኙ። ለዚህ የሚረዱ ጎበዞችን ደግሞ ገንዘብ እንዳያጥርሽ ብዙ ገንዘብ የሚያስፈልግሽን ሁሉን ያደርግልሻለሁ፣ አንቺ ወደ አሰብሽው ሂጂ አላት። ልጇን በፈርሃ እግዚአብሔር ስላሳደገችው ቆስጠንጢኖስ ለእናቱ ታዛዥ ነበር። በእውነት ዛሬ በዘመናችን ያሉ ልጆች ለእናት ለአባቶቻቸው ታዛዥ ናቸው ወይ ስንል ብዙዎቹ አይደሉም። ለምን? በፈርሃ እግዚአብሔር ስላላደጉ። ስለዚህ ሕፃናትን ገና ስንቀርጽ፣ ሕፃናትን ስናሳድግ ልናሳድጋቸው የሚገባው በፈርሃ እግዚአብሔር ነው። ለዚህ ነው ንጉሥ ቆስጠንጢኖስ ምንም ንጉሥ ቢሆን ቅሉ ለእናቱ ግን ታዛዥ ነበር። ለእናቱ ታዘዘ። እናቱም ወደ ኢየሩሳሌም ወደ እስራኤል ሄደች። ከዚህ በኋላ አይሁድን ሰብስባ የክርስቶስ መስቀል በየት ነው ያለው ብላ ጠየቀቻቸው። የክርስቶስ መስቀል በየት ነው ያለው? በየት ነው ያደረጋችሁት ብላ ትልልቆቹን ሽማግሌዎቹን ሰብስባ ጠየቀቻቸው። በፍጹም አናቅም፣ የክርስቶስን መስቀል አባቶቻችን የት እንዳደረጉት አናቅም አሉ። እያወቁ ካዷት፣ ሊነግሯት ፈቃደኛ አልሆኑም። ምክንያቱም ከክርስቶስ መስቀል ጠላቶች መካከል አይሁድ ስለሚገኙበት። ልጆቻችን የልጅ ልጆቻችን ሊያድነን የመጣውን ክርስቶስን የእግዚአብሔር ልጅ የሆነውን ክርስቶስን ሰቀላችሁት። አዎ እናንተ ግን በሰቀላችሁት መስቀል ይኸው ድነት ይደረጋል እንዳይሏቸው አይሁድ የክርስቶስን መስቀል ቀብረው ደብዛውን ማጥፋት ፈልገው ነበር። ስለዚህ እነዚህ የአይሁድ ታላላቆች ተስማምተው አናቅም ማለት። ከዚህ በኋላ ሴት ብልህ ናትና በጥበብ ተጠቀመች። ጨው የበዛበት ምግብን አበላቻቸውና ካልነገራችሁኝ የሚጠጣ ውሃ አልሰጣችሁም፣ ንገሩኝ አለቻቸው። የት ነው የክርስቶስ መስቀል? የጌታዬ መስቀል ያለው የት ነው? ንገሩኝ አለቻቸው። ከዚህ በኋላ ከእነዚህ ሽማግሌዎች መካከል ኪራኮስ የሚባለው ሽማግሌ የክርስቶስ መስቀል ያለው በዚህ ስፍራ ነው፣ ታላላቅ ተራራዎች አሉ፣ 3 የቆሻሻ ተራሮች፣ በእነዛ ውስጥ ቀብረውታል፣ በእርግጥ የትኛው እንደሆነ ግን አላውቅም ብሎ ነገራት። ከዚህ በኋላ ንግሥት እሌኒ ካህናቱን አማከረች። ምን እናድርግ? የክርስቶስ መስቀል የተቀበረበት ተራራ የትኛው እንደሆነ እንዴት እንወቅ አለቻቸው። እነሱም ደመራ አስደምረሽ ዕጣን አስጢጠሽ በዚህ እግዚአብሔር ያመለክትሻል አሏት። ንግሥት እሌኒ ደመራ አስደመረች በመስከረም 16 ቀን። ከዚህ በኋላ ካህናቱን ጠርታ ዕጣን እንዲያጤሱ አደረገች። ዕጣን ሲያጤሱ ያ ያጤስኩት ዕጣን ወደ ሰማይ ወደ ላይ ወደ ጽራርያም ሄዶ ዳግም መጥቶ በክርስቶስ መስቀል ወደ ተቀበረበት ተራራ ሰገደ። ከዚህ በኋላ ይሄ ተራራ እንደሆነ እግዚአብሔር አመለከታቸው። መስከረም 17 ቀን የክርስቶስ መስቀል ከተቀበረበት ቦታ ይወጣ ዘንድ ቁፋሮ ተጀመረ። ይሄ የተጀመረው ቁፋሮ በመጋቢት 10 ቀን ተጠናቆ የክርስቶስን መስቀል አገኙት። የክርስቶስ መስቀል ብቻ ግን አልነበረም የተገኘው፣ 3 መስቀሎች ነበሩ የተገኙት። ምክንያቱም አብረውት በቀኝና በግራ የተሰቀሉ ሰዎች ስለነበሩ። ስለዚህ የክርስቶስ መስቀል የትኛው ይሆን ብለው አሰቡ። የክርስቶስ መስቀልማ ይታወቃል። በምን ይታወቃል ቢሉ ሙት ያስነሳል፣ ሕሙማን ይፈውሳል፣ ጎባጣ ያቀናል። ደግሞም ሐዋርያው ቅዱስ ጳውሎስ ምን አለ? ጥልን በመስቀሉ ገደለ። ይሄ ለኤፌሶን ክርስቲያኖች በጻፈላቸው መልእክቱ ምዕራፍ 2 ቁጥር 16 ላይ የመዘገበው ጥልን በመስቀሉ ገደለ። ከእግዚአብሔር ጋር ተለያይተን ለ5500 ዘመናት ያክል ከፍጥረታቱ ጋር ተጣልተን ጌታቸውን ስለበደልን ጌታቸውን ፈጣሪያቸውን ስላስቀየምን
ከፍጥረታት ሁሉ ጋር ተለያይተን እንኖር ነበር ለ5500 ዘመናት ያህል። ይሄንን ጥል ይሄንን ጸብ ጌታችን መድኃኒታችን ኢየሱስ ክርስቶስ የገደለው በመስቀል ላይ ነው። ከዚህ በኋላም ለቅዱሳን ሐዋርያት ምን አለ? በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ ያለ በኋላዬ ሊመጣ ሊከተለኝ የሚወድ እንግዲህ ከፊት መምራት አይደለም ከኋላ መከተል። ከፊት የሚመራው ክርስቲያኖችን ሁል ጊዜ ከፊት ሆኖ የሚመራው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ታዲያ ከሱ ኋላ ሆኖ መከተል ያስፈልጋል። ታዲያ ከኋላዬ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ ኃጢአትን ይተው፣ ከዓለም ይጣላ፣ ከዓለም ይለያይ፣ የዓለምን ሐሳብ ይተው፣ ደግሞ መስቀሌን ይሸከማል። መስቀል የተባለ መከራውን መስቀል የተባለ ክርስቲያን በመሆኑ የሚደርስበትን ፈተናው ችግሩን ስጋዊ ሐሳብን በመተው መስቀል የተባለ መጾምን፣ መስቀል የተባለ መጸለይን፣ መስቀል የተባለ መስገድን፣ መስቀል የተባለ ትእዛዛተ እግዚአብሔርን መፈጸምን ተሸክሞ ከኋላዬ ይከተለኝ የሚል ዕለት ዕለት ነው ያለው። ዕለት ዕለት አንድ ቀን አይደለም፣ ዕለት ዕለት የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ሲል እንዲሁ ትልቅ መስቀል አሸክሞ ያንን ተሸክሞ መከተል የሚመስለው ካለ ሞኝነት። መስቀልን ይሸከም ማለት በመስቀል ክርስቶስን በመከተሉ በክርስቶስ በማመኑ የሚመጣበትን ፈተናና ችግር ያንን በመቻል ዕለት ዕለት በመትጋት በዛ መንገድ መከተል። እዚህ ይህንን ማወቅ ያስፈልጋል። ክርስቶስን መከተል ያስፈልጋል። እንግዲህ ከዚህ በኋላ የምንመለከተው ነገር ምንድነው? ብዙዎች ይህንን ባለማወቅ ዛሬም በዚህ ዘመን ለክርስቶስ መስቀል ጠላቶች በመሆን ይመላለሳሉ። ብዙዎች፣ ጥቂቶች አይደሉም። ብዙዎች ክርስቲያኖችን በማሳደድ ቤተክርስቲያን በማቃጠል በሌሎችም መጥፎ ስራዎች በመሰማራት የክርስቲያን ጠላቶች በመሆን ይመላለሳል። ታዲያ እነዚህ ሰዎች ምን ይደርስባቸዋል? ምን ያጋጥማቸዋል? ዋጋቸው ምንድነው ስንል ሐዋርያው ቅዱስ ጳውሎስ እዛው ይነግረናል። በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 19 ጀምሮ ስንመለከተው ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ካለ በኋላ ብዙ ጊዜ ስለ እነርሱ እላችኋለሁ፣ አሁንም እንኳን አለ እያለቀስኩ እላችኋለሁ፣ እነግራችኋለሁ። አይሁድ ወገኖቹ ስለሆኑ ለክርስቶስ መስቀል ጠላቶች እንደሆኑ ስለሚያውቅ ለእነሱ በዓለሙ ለሚኖሩት የክርስቶስ መስቀል ጠላቶች ለሆኑት እያለቀሱ እያዘኑ ወንጌላዊ ስለሆነ እውነተኛ ክርስቲያን ስለሆነ ሐዋርያው ቅዱስ ጳውሎስ ለክርስቶስ መስቀል ጠላቶች ለሆኑት ሰዎች እያለቀስኩኛል። ሊገሉት ለሚያስቡት፣ ዘግዝቀው ሊሰቅሉን፣ በሰይፍ አንገቱን ሊቆርጡት ለሚያስቡት ሰዎች ሐዋርያው ቅዱስ ጳውሎስ እያለቀስኩ እላለሁ፣ መጨረሻቸው ጥፋት ነው። መጨረሻቸው ጥፋት ነው። የክርስቶስ መስቀል ጠላት የሆኑ ሰዎች መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ሆዳቸው አምላካቸው ነው። ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። እነዚህ ሰዎች ክብራቸው በነውራቸው ነውር፣ ኃጢአት፣ በደል የሆነውን ነገር ክብር ያደረጉ ሐሳባቸው ምድራዊ የሆነ ነውር የሆነውን ነገር ክብር ያደረጉ ደግሞ አምላካቸው እግዚአብሔር ፈጣሪ የዓለሙ ንጉሥ እያለ ሆዳቸውን የሚያመልኩ ለሆዳቸው ብቻ የሚተጉ ለሆዳቸው ብቻ የሚጥሩ እነዚህ የክርስቶስ መስቀል ጠላቶች ብዙዎች ናቸው። ብዙዎቹ ግን አምላካቸው እግዚአብሔር አይደለም፣ ሆዳቸው ነው አምላካቸው። ይህን ሁሉ ነገር የሚያደርጉት ሆዳቸውን ለመሙላት ነውር፣ ኃጢአት፣ በደል፣ ርኩሰት የሆነውን ነገር ክብር ለማድረግ ነው ሁሉም ይሰሩ። በእውነት በዚህ መንገድ ሳይሆን በእውነተኛው መንገድ ተጉዘን እንደ ሐዋርያው እንደ ቅዱስ ጳውሎስ ከክርስቶስ መስቀል በቀር ሌላ ትምክህት ከኛ ይራቅ ብለን
መንግስቱን ለመውረስ እግዚአብሔር አምላክ ያውቃል። የቅዱሳን አባቶቻችን በረከታቸው ለማትነሳ እምነታቸው ጥርጥር የሌለባት ሃይማኖታቸው ከሁላችን ጋር ለዘላለም ጸንታ ትኑር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።